አደይ በመጨረሻም እንግዲህ ቤታቸውን ለቃላቸው ወጣች። ይሄ ነው እንግዲህ የቤዛና የፍቅር ውሸትን ተቀጠለ ነው። ቤዛ ደግሞ ምን አይነት እርኩስ ሰው እንደሆነች ሲጀመር ባርኬን ለፍቅር አይደለም የቀረበችው እሷ ለገንዘብ እንጂ ያው እንዳለችው ከሆነ ባርኬንም ኤላንም አሁን ደግሞ ዴቭንም ማጥመር ትፈልጋለች። ምክንያቱም ዴቭ ቤተሰቦቹ ውጪ ስላሉ ገንዘብ እንደፈለገ ነው የሚልኩለት። እናም ቤዛ ይሄ ድልን ተጠቀሚ፣ 3 ሰው አገኘሽ ማለት እኮ በአቋራጭ ትሉ ብለሽ ሀብታም ትሆኛለሽ። አትሸወጂ። እንደምንም ብዬ ዴቭን ዋሽቼን ቢሆን እጄ ላይ ማስገባት አለብኝ። አዎ ምንም ይሁን ምን በቃ ቶሎ ብዬ ሀብታም መሆን ነው የምፈልገዋለች። እንደው ሳይሰሩ ሀብታም መሆን አለ እንዴ? ፈጣሪ ሆይ ትዕግስት ስጠኝ። የሰው ነገር እንደው ካመመኝ ያ ኢላሂ። እንዴ ምን ጉድ ነች እናንተ! አረ ፈሪ። በሰው ነገር ሰርተሽ አትለወጭም እንዴ? እንዴት ያለፋሽበትን ሀብት ትመኛለሽ? ሲጀመር በረካም የለውም ቢመጣም ማለት ነው። ምክንያቱም አለፋሽበትማ። የሰው ነገር መመኘት አረ ፈጣሪ ይጠብቀን። ምን አይነት ጉድ ነች እናንተ! እና እንግዲህ እንደዛ እያለች ውሸትን አቀነባብራ አደይ ደግሞ እንዳጋጣሚ ሆኖ በጣም ከፍቷት ስለነበረ እና ሌላ ቤት ነበር ያደረችው አደይ። እናም ከዛ ቤዛ ይሄ ነገር ተመቻት አቀነባበረችውና ባርኮትና አደይ እኮ እነ ኤላ ቤት አብረው ነው ያደሩት። በአይን በብረቴ ነው ያየሁት። ትናንትና ማታ እነ ኤላ ቤት ሄጄ ጉድ ነው ያየሁት ጉድ። አንተማ ምን የምታውቀው ነገር አለ እዚህ ቁጭ ብለህ? ባርኮት ሁለታችን አንተም ላይ እኔም ላይ ተጫወተብን እና ትናንትና ካየሽ ለምን መጥተሽ አልተናገርሽም ሲላት ትናንትናማ ያው ዞሮት መስማት አይቀርም ብዬ ነው ዝም ያልኩ አለችው። ከዛም ዴቭ እንዴት እንደዚህ ታደርገኛለች አደይ ይህች አስመሳይ፣ ባርኮቴም እንዴት እንደዚህ ያደርጋል? አበደ። የውሸት ወሬ ስለነገረችው ብቻ። እናም አደይም እነ ኤላ ቤት ቁጭ ብላ በቃ ወደ ቤት ልመለስ፣ እናም በቃ አደይ ካሁን በኋላ ምንም እንዳትጨናነቂ፣ እኔና አንቺ የራሳችንን ቢዝነስ እንከፍታለን፣ ግን አደይ ብሩን ብታገኝ ምን ትሰሪበታለች ስትላት ሊሊ ትንሽዬ ምግብ ቤት ከፍቼ ከዛን ቀስ በቀስ እናሻሽላለን ብዬ ነው አለች። እነሱ እየተመካከሩ እያለ ናሆሌ መጣ። ናሆሌ የአደይ ጠበቃ ነው። እናም ናሆሌን ስታይ ሊሊ ቁጭ በደግ አለች፣ ትፈራዋለች። እንዴት መጣ? ለምን መጣ አለች። እንዴ ምን ችግር አለው? አደይን ፈልጌ መጣሁ አላት። ከዛም አደይ ለምን መጣ? ምን ልሰራ መጣ ደግሞ እዚህ ስትለው አደይ ፈልጌሽ ነው እና የእናንተ ምክር ፈልጌ ነው አላት። ከዛም ለምን ምንድነው የምናማክር ስትለው ያው ካሁን በኋላ እዚህ ምንም አይነት ተስፋ የለኝም፣ ስለዚህ እኔም ወደ ውጭ መሄድ እፈልጋለሁ አለ። አደይ ያው ስደት ሄዳለሁ ስላለች እሱም ሊሄድ። እናም ስደትን አማራጭ አደረገው ስትለው ምን አማራጭ አለኝ ታዲያ? አዎ እሄዳለሁ፣ እኔ ግን ሀሳብ አለኝ አለችው። ምንድነው ያሰብሽው ሲላት እዚሁ በቃ የራሳችንን የሆነ ነገር ከፍተን እኔና ሊሊ ስራ እንጀምራለን ተባብለን ነበር፣ ሀሳቤን ቀይሬያለሁ አለችው። እሱን ቆንጆ ነው ታዲያ በቃ እኔም ከእናንተ ጋር እሰራለሁ አለ። አይ አንተ ለብቻ መጀመር ትችላለህ አለች ሊሊዬ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ ስደቱን ትታ ምግብ ቤት ልከፍት ነበረ። እናም ናሆል በቃ ከእናንተ ጋር እሰራለሁ አለ። እሺ ትሰራለህ፣ ግን እኮ ገንዘብ ከየት ታመጣለህ ስትለው ገንዘብማ አለኝ ናሆል፣ እነኛም ባለፈ የሸጥካቸውን ሴቶች ገንዘብ ነው ስትለው አዎ አለ። እሱማ አይሆንም፣ እሱን ገንዘብ ለበጎ አድራጎት ስጥ እንጂ ምንም አይነት ነገር አጠገብህ እንዳትጠቀምበት። ይሄ የሰው እንባ የሴቶች እንባ ያለበት ገንዘብ ቢመጣም ምንም ነገር አይሰራልህም አለችው። ከዛ ሊሊም አዎ የሰው ገንዘብ የሰው ነው፣ ሀብት ላይ ሀብት ትጨምራለህ፣ ነገር ግን ደግሞ ጥሩ አይደለም ላንተ፣ ያንተን ነው ይዞብህ የሚሄደው የሰው እንባ አለች ማለት ነው። እሺ በቃ አደይ እንዳለችኝ ገንዘቡን ለበጎ አድራጎት እሰጣለሁኝ። እናም ከዛ በኋላ በዜሮ ጀምራለችው ሊሊ። እሺ ብሎ ተስማማ። ከዛ እነሱ ይሄንን እየተወያዩ እያለ እንትና መጣ ኤላ አንተ ምን ትሰራለህ ደግሞ ቤቴ? ምን አመጣ ካለው ምን ችግር አለው በመጣስ? እነሱ ጋር ነው የመጣሁት። ችግር አለው እንዴ ያለው። አዎ ችግር አለው። ለምንድነው ቤት የምትመጣው? እኔ አንተን ላይ አልፈልግም በዙሪያ ያለው። ከዛ ይሄንን ሰው ከዚህ ቤት አስወጡልኝ ሌላ ችግር ሳይፈጠራል ያለ ኤላ እና በቃ ተነስ እንሂድ ብላ እጁን ጎትታ ይዛው ሄደች አደይ። ከዛም አደይና
እንትና ናሆሌ ወደዚህ የመጡ ያለው ባርኮቴ ቤት ኪንጎና ዳይመንድ አዩዋቸው። ኪንጎ ደግሞ እንዴት ለምን እጇን ይዛታል? ለምን ያቅፋታል? አደይ የኔ ብቻ ነች፣ እኔ ብቻ ነኝ መንካት የምፈልገው አደይን አለ። ኧረ አንተ ሰው ፈር እባክህ አታሳድብኝ እባክህ ይላል። እንደው ዳይመንድ እንዴት እንደሚያስቀኝ የእውነት። ከዛም በቃ እንሂድ እያወሩ እጁን ትከሻዋ ላይ ጣል አድርጎ አብረው እያወሩ መጡ ናሆሌና አደይ። ከዛ አበደ። ከዛም ሲለያዩም ሳማትና ሄደ። እንትና ማነው እሱ ናሆሌ ማለት ነው። እሱ ግን በወንድምነት እንጂ ሌላ ነገር አስበው አይደለም ናሆል ማለት ነው አደይ። ምክንያቱም አዘኑን ስለተካፈለችው ያንን ጥፋት አጥፍቶ ይቅርታ ስላለችው ብቻ ነው እንጂ ሌላ ነገር አይደለም። እና ኪንጎ በሌላ ነገር ዴቭም እንደዛው በሌላ ነገር አዩትና ያው እሷ ፍቅር መስሏቸው ነው። ፍቅር እንዴ ቀላል እንደው ዝም ብሎ መሰላችሁ? ጉንፋን እኮ አይደለም። እናም ወደ ኪንጎ ስትመጣ እጇን ያዛት። ኪንጎ አደይ ቆይ ለምንድን ነው ከዚህ ልጅ ጋር እንትን የምትይው? ችግር አለው አለችው። አዎ ችግር አለው። እኔ ከማንም ጋር ስትሆኝ ማየት አልፈልግም። በቃ የኔ ብቻ ነሽ አንቺ አላት። አይደል አለችው። አዎ በቃ አደይ ተረጅኝ፣ እኔ እወድሻለሁ እኮ። ቆይ ለምንድን እንደዚህ የምታስ ቆይ ለናሆር የሳቅሽውን አክል እንኳን ትንሽዬን እንኳን ለእኔ ሳቅልኝ እስቲ አላት። እንግዲህ በጥፊ ዥው አደረገችበትና ከዚህ በኋላ አጠገቤ እንዳትደርስ አለችው። እኔ ለራሴ ብዙ ሀሳብ አለብኝ እሺ አለችና ጥላው ሄደች። ከዛም ወደ ቤት ስትመለስ ወይዘሮ ፍቅር ነገሮችን አቀነባብራ ጠበቀቻት። እናቷ ጋር ደውላ ቤቱን ብቻዬን ነው የምመራው፣ ስራው እንዳለ እኔ ነኝ የምሰራው፣ የቤት ሰራተኛ ሆኛለሁኝ፣ ትምህርት ራሱ እየሄድኩ አይደለም፣ እንደገና ደግሞ ማጥናት ራሱ ደብተሬን እንኳ ይዤው አላውቅም። እማዬ አንድ ነገር አድርጊ እንጂ። እሷ እንደሆነች ውሎዋም አዳሯም እና የላ ቤት ነው። የዚህም ቤት ምንም አይነት ቁም ነገር አይታው አድርገው አታውቅም አለች። ውሸቷን ማለት ነው። ከዛም እኔ ስልክ መደወሏንም ፈጣሪ በቃ አልደወለችም። ሲጀመር አውቃ ጆሮዋ ላይ ስልክ አድርጋ ነው የምታወራው እንጂ። ከዛም አደይ እንግዲህ ቀጭቃን ባያለች ወደ ቤት ስትመጣ መጣሽ አንቺ አለሌ፣ ጎሽ እንኳን መጣሽ፣ በይ ኮተትሽን ጥርግርግ አድርጊና ከዚህ ቤት ውጪ ብላሻለች እማዬ። መቼም በህልምሽ መሆን አለበት ፍቅር ስትላት፣ አረ ቆይ አንቺ ለምን ትለፊያለሽ? እኔ ሄጄ ኮተትሽን ለቅሜ ያመጣልሽ የለ እንዴ አለች። እዛ ሄዳ ልብሷን እየፈተሸች እያለ ቤዛ መጣች። አንቺ ደግሞ ለምሳሌ እሷ ከፋል ስትላት፣ ምን አገባሽ አደይን ከዚህ ቤት ውልቅ ላደርጋት ነው፣ እንኳን ደስ ያለሽ በይኝ። አንቺ ግን ምን አይነት ሰው ነሽ? እንደው ምኑን አቀነባብረሽ ነው ግን እንደዚህ ያደረግሽ ስትላት፣ የዚህን ቤት ስራ እንደማትሰራ በቃ እነ የላ ቤት ሄዳ እንደምትቀመጥ ሁሉን ነገር ነገርኳት ለማየ እና ከዛም አመነችኝ አለች። ከዛ እሷም ደግሞ የራሷን ውሸት ለፍቅር ነገረቻት። ከባርኮቴ ጋራ እነ የላ ቤት እንዳደረች አድርጋ አወራች፣ በውሸት ማለት ነው። ከዛም እንግዲህ ይሄን ነገር ለዚህ ለዴቭ ነገረችው። ባርኮትና አደይ እኮ አንድ ላይ ነው ያደሩት እነ የላ ቤት አለች በውሸት። እሱም የዚችን እብድ አምኖ መጥፎ ቃላት ተናገራት አደይን። እኔ እኮ ከዚህ ቤት ለማውጣት እንደውም በጣም ዘግይቻለሁ። እኔ አደራዬን ላስረክብ ብዬ እንጂ እዚህ ቤት መቀመጡን ፈልጌው መስሏቸው ነው እንዴ አለችና፣ ከዚህ በኋላ አንድም ሰው አጠገቤ እንዲደርስ አልፈለግም። እሺ አንተም ከአንተ ግን እንደዚህ አይነት ነገር አልጠብቅም ነበር ዴቭ፣ አመሰግናለሁ አለችውና ግፍትር አደርጋው ጥላው ሄደች። አደይ አደይ ያለ። ከዛም ፍቅር ምን አሁን ከዚህ ሄደች እንጂ ነገ እኮ ተመልሳ ትመጣለች እና የላ ቤት ነው የምትሄደው። ሌላ ቤት ነው የምትሄደው አለና ተከትሏት ሄደ። ከዛ ከደረጃው ላይ ስትወርድ ፍቅርና ቤዛ እየተሰዳደቡ ነበረ። መወረደች። የት ነው የምትሄጂው? ተመለሽ አለቻት። በጥፊ ዥው አደረገችባት አደይ። አንቺ ይሄው ደስ ይበልሽ፣ ሄጃለሁ። እኔስ እናቴ ጋ ነው የሚሄደው፣ ምንም ችግር የለብኝም። አንቺ ግን ምንም አይነት ክፉ ነገር አልመኝልሽም፣ መድኃኔዓለም የስራሽን ይስጥሽ አለቻት ማለት ነው። ይሄ ራሱ ትልቅ እርግማን ነው ላወቀው ሰው ማለት ነው። እና ሄደች። ፍቅር እንግዲህ ይሄ ውሸት ባርኮቴ ሲጥ አድርጎ ነው የሚገላት፣ እመኑኝ ማለት ነው። ፍቅርን ይገላታል። ምክንያቱም በአደይ አይደራደርም ባርኮቴ፣ ይወዳታል፣ ያከብራታል። በዛ ላይ ደግሞ ቤቱን ቀጥ አድርጋ ያዘችው አደይ ነበረች። እና እስቲ ምን አይነት ሰራተኛ እንደምታመጣ አላውቅም። አደይም እንግዲህ ፌስታሏን ይዛ መንገዱን እየሄደች እያለ ሊሊዬ መጣች። እንዴ የት ልትሄጂ ነው ስትላት፣ በቃ ሊሊዬ
በቃኝ፣ ከዚህ በኋላ እዚህ ቤት መቆየት አልፈልግም እና ሰው ቤት ልገባ ነው አለች እና ሄደች። ሊሊም ከደላላዋ አገናኘቻት እና ሰው ቤት አስገብታ ትመጣች። ይሄው ነው ያለው ገበያው እንግዲህ